ኢትዮጵያ የምግብ ዋስትናን ለማረጋገጥ የተለያዩ ተግባራትን ብታከናውንም ዜጎቹ አሁንም ለምግብ ዋስትና እጦት ሊጋለጡ እንደሚችሉ ዓለም ባንክ ባወጣው ሪፖርት አመላከተ። ባንኩ የዓለም አቀፍ የምግብ ዋስትናን አስመልክቶ ባወጣው ሪፖርት ኢትዮጵያን ጨምሮ የምስራቅና የደቡብ አፍሪካ ሀገራት እስከ 67 ሚሊዮን የሚደርሱ ዜጎቻቸው የምግብ እርዳታ እንደሚያስፈልጋቸው ነው የገለጸው። በሌላ በኩል ኢትዮጵያ ያከናወነቻቸው ያሉ የተለያዩ ተግባራት ዓለም አቀፍ ተጽዕኖን በመቋቋም የምግብ ዋስትናን ለማረጋገጥ መፍትሄ እንደሚሆኑ ነው የተጠቆመው። ሊያክብሮም ጉዳዩን በዝርዝር ተመልክተዋለች። በኢትዮጵያ የኢኮኖሚ ማሻሻያዎች ቢደረጉም ብሎም ሀገሪቷ በአፍሪካ ኢኮኖሚያቸው በፍጥነት በማደግ ላይ ካሉ ሀገራት ተርታ ቀዳሚ ሆና ተሰልፋለች ቢባልም ዜጎቿ አሁንም ለምግብ ዋስትና እጦት የተጋለጡ መሆናቸውን ዓለም ባንክ ባወጣው ሪፖርት አመልክቷል። ዓለም ባንክ የዓለም አቀፍ የምግብ ዋስትናን አስመልክቶ ሰሞኑን ባወጣው ሪፖርት በዓለም አቀፍ ደረጃ የምግብ ተደራሽነትና ዋስትና እጦት እየጨመረ መምጣቱን ነው የጠቀሰው። ለዚህም በዓለም አቀፍ ደረጃ እየተስተዋሉ ያሉ ግጭቶችና የአየር ንብረት መዛባቶች እንደ ዋነኛ መንስኤ ተጠቅሰዋል። በተለይም በሪፖርቱ እንደተቀመጠው ኢትዮጵያን ጨምሮ በምስራቅና ደቡባዊ አፍሪካ ሀገራት በድምሩ እስከ 67 ሚሊዮን የሚደርሱ ሰዎች የምግብ እርዳታ የሚያስፈልጋቸው ሲሆን እንደውም በሱዳን 14 አካባቢዎች ከወዲሁ ለራብ አደጋ የተጋለጡ ተብለው ተለይተዋል። እንዲሁም በምዕራብና መካከለኛው አፍሪካ ከሰኔ እስከ ነሐሴ 2026 ባለው ወቅት ወደ 52.9 ሚሊዮን የሚጠጉ ሰዎች ለከፍተኛ የምግብ ዋስትና እጦት ይጋለጣሉ ተብሎ እንደሚገመት ነው ሪፖርቱ ያመለከተው። በአሜሪካው ግብረሰናይ ድርጅት USAID የሚደገፈውና በምግብ እጦትና መሰል ጉዳዮች ቅድመ ማስጠንቀቂያ የሚሰጠው ፈምን ኤርሊ ዋርኒንግ ሲስተም ኔትወርክ የተሰኘው ፕሮግራም በተያያዘው የፈረንጆቹ 2026 የመጀመሪያ ወር ላይ ባወጣው ሪፖርት በሐምሌ 2026 ኢትዮጵያን ጨምሮ በሱዳን፣ ናይጄሪያ፣ ዲሞክራቲክ ሪፐብሊክ ኮንጎና የመን የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ሊጨምር እንደሚችል ነው ግምቱን ያስቀመጠው። በዓለም ላይ ይበልጥ ለምግብ ተጋላጭ በሆኑ 30 ሀገራት ላይ ያተኮረው ይህ ፕሮግራም በ2026 እርዳታ ያስፈልጋቸዋል ብሎ ከጠቀሳቸው ሀገራት መካከል ከጠቅላላ ሕዝብ ቁጥራቸው ምን ያህሉ እርዳታ እንደሚያስፈልጋቸው አስፍሯል። በዚህም መሰረት ክትትል በሚያደርግባቸው ሀገራት ውስጥ እርዳታ ያስፈልጋቸዋል የተባሉ አጠቃላይ ከ130 እስከ 140 ሚሊዮን የሚጠጉ ሰዎች ሲኖሩ ኢትዮጵያ፣ ሱዳን፣ ናይጄሪያ፣ ኮንጎና የመን እያንዳንዳቸው ለአጠቃላዩ የምግብ እርዳታ ፍላጎት ከ10 በመቶ በላይ ድርሻ ይወስዳሉ ተብሎ ይጠበቃል ነው ያለው። በኢትዮጵያ በሐምሌ ወር የምግብ እርዳታ ፍላጎቱ ከፍተኛ ደረጃ ላይ ይደርሳል ተብሎ እንደሚጠበቅ ሪፖርቱ ያስነበበ ሲሆን በምስራቅ ሐረርጌ ቆላማ አካባቢዎች እንዲሁም የፖለቲካ ውጥረትና ግጭት በሚስተዋልባቸው በአማራ፣ በትግራይና በአፋር አካባቢዎች የምግብ እጥረት ይከሰታል ተብሎ እንደሚጠበቅም ጠቁሟል። አሁን ዓለም ባንክ ባወጣው መረጃ መሰረትም የመካከለኛው ምስራቅ ግጭት በሀገራት የምግብ ዋስትና ላይ ያለውን ስጋት እየጨመረው ይገኛል። በሆርሙዝ ሰርጥ በኩል በሚያልፉት የነዳጅና የማዳበሪያ ምርቶች ላይ ያጋጠመው መስተጓጎል የግብርና ምርቶች ዋጋቸው እንዲጨምር ስለማድረጉም ነው የተነገረው። ይህ ደግሞ ግብርና ዋነኛ የዜጎቿ የኑሮ መሰረት ለሆነላት ኢትዮጵያ ነገሩን ይበልጥ እንደሚያከብደው ነው የተጠቆመው። እንደ ፈምን ኤርሊ ዋርኒንግ ሲስተምስ ኔትወርክ መረጃ በአውሮፓውያኑ ሐምሌ 2026 በኢትዮጵያ ከ15 እስከ 15.9 ሚሊዮን የሚደርሱ ሰዎች ማለትም ከጠቅላላው የሀገሪቱ ሕዝብ ከ10 እስከ 15 በመቶ ያህሉ የምግብ ዋስትናቸው አይረጋገጥም። ዓለም ባንክ የዓለም አቀፍ የምግብ ዋስትናን አስመልክቶ አሁን ባስነበበው ጽሑፍ ደግሞ ኢትዮጵያን ጨምሮ በሌሎች የምስራቅ አፍሪካ ሀገራት የሚስተዋሉ ግጭቶች፣ የዜጎች መፈናቀልና የአየር ንብረት ለውጥ በምግብ ረገድ ዜጎችን በእጅጉ እንደሚፈትኑ ነው ያሰፈረው። የዓለም የምግብ ፕሮግራምን በተመሳሳይ ባሳለፍነው የፈረንጆች 2025 ባወጣው መረጃ ኢትዮጵያ በ2030 የአፍሪካ የእድገት ማማ ላይ ለመቀመጥ እቅድን ብታስቀምጥም ዓለም አቀፋዊና ቀጠናዊ ቀውሶች፣ የውስጥ ግጭቶች፣ የኢኮኖሚና የአየር ንብረት መዛባቶች የሚፈጥሩት ተጽዕኖ እንደሚፈትናት ነው የገለጸው። አክሎም በኢትዮጵያ የምግብ ዋስትናና የተመጣጠነ ምግብ እጥረት በአሳሳቢ ደረጃ ላይ እንደሚገኝ በመጥቀስ በሀገር አቀፍ ደረጃ 4.4 ሚሊዮን እናቶችና ህጻናት አስቸኳይ እርዳታን ይሻሉ ብሏል። እንደ ዓለም ባንክና የዓለም የምግብ ፕሮግራም ያሉ ዓለም አቀፍ ተቋማት ከአየር ንብረት መዛባት፣ ከዜጎች መፈናቀልና ከምግብ ዋጋ ንረት ጋር የተያያዙ የምግብ ዋስትና እጥረቶችን አስመልክቶ ማስጠንቀቂያ መስጠታቸውን ቢቀጥሉም በሌላ በኩል ሌሎች ዓለም አቀፍ ተቋማትና ባለሙያዎች የኢትዮጵያን የግብርና እድገት በበጎ ጎኑ ሲያነሱ ይስተዋላል። ODI ግሎባል የተሰኘው ዓለም አቀፍ የምርምርና የፖሊሲ ተቋም በቅርቡ ባካሄደው ኮንፈረንስ ኢትዮጵያ በስንዴ ምርት ያስመዘገበችው እድገት የምግብ ዋስትናን በማጠናከር ለሌሎች ሀገራት ተሞክሮ መሆኑን ነው የገለጸው። የተቋሙ ዋና ስራ አስፈጻሚ በመድረኩ ባደረጉት ንግግር የምግብ ዋስትናን ማረጋገጥ መቻል ሁለንተናዊ አቅምን የሚጠይቅ መሆኑንም ነው ያስረዱት። የምግብ ዋስትና አሁን ላይ በተናጠል የሚታይ የልማት ፈተና ከመሆን ተሻግሯል። የአየር ንብረት ጉዳይ ነው።
የንግድ ጉዳይ ነው፣ የማክሮ ኢኮኖሚ ጉዳይ ነው። በተጨማሪም ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ ሰዎች እንደሚስማሙበት የጂኦፖለቲካ ጉዳይ ጭምር ነው። ስለዚህ እነዚህ ችግሮች ከሀገራዊ ድንበሮች አልፈው የሚተርፉ ናቸው። እንደምናስተውለው የአየር ንብረት መዛባት፣ ግጭትና የገበያ መስተጓጎል በዓለም አቀፍ የምግብ ስርዓቶች ላይ ምን ያህል ተጽዕኖ እንደሚያሳድሩና አስቀድመው ጫና ውስጥ ባሉ ሀገራት ላይ ደግሞ የከፋ መዘዝ እንደሚያስከትሉ አይተናል። ስለሆነም ለብዙ ሀገራት በተለይም አስቀድመው የአካባቢና የኢኮኖሚ ጫናዎችን እየተጋፈጡ ላሉት ጥያቄው የመቋቋም አቅምን መገንባት አስፈላጊ ነው ወይንስ አይደለም የሚለው አይደለም። በእርግጥ አስፈላጊ መሆኑን እናውቃለን። ዋናው ጥያቄ የአየር ንብረት ቀውሱ በሚጠይቀው ፍጥነትና መጠን ይህንን የመቋቋም አቅም እንዴት መገንባት ይቻላል የሚለው ነው። ስራ አስፈጻሚዋ አክለውም በኢትዮጵያ እየተከናወኑ ያሉ ስራዎች ለግብርናው ምርታማነትም አስተዋጽኦ ከማድረጋቸው ባለፈ ኢትዮጵያ በአውሮፓውያኑ 2027 የሚካሄደው የኮፕ 32 ጉባኤን ለማስተናገድ እድል እንዳገኘችበት ነው የጠቆሙት። እንግዲህ የኢትዮጵያ የስንዴ ልማት ሽግግር ለየት ያለ ትርጉም የሚሰጠው በዚህ አውድ ውስጥ ነው። በዚህ ዶክመንተሪ ላይ ተመዝግበው የምታዩት ታሪክ የግብርና ምርትን ስለማሳደግ ብቻ የሚያወራ አይደለም። ይልቁንም ሰፊ የኢኮኖሚ ሽግግር ግቦችን ለማሳካት ስለሚያስፈልጉ እንቅስቃሴዎች፣ የፖሊሲ ቅንጅት፣ ኢንቨስትመንትና የረጅም ጊዜ እቅድ ጭምር የሚናገር ነው። ኢትዮጵያ የምግብ ዋስትናን ለማረጋገጥ የምትወስዳቸው እርምጃዎች በዓለም አቀፍ ደረጃ እውቅናን ማግኘታቸው እሙን ነው። በተለይም የአረንጓዴ አሻራ መርሃ ግብር ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘ ስለመሆኑ በብዙዎች ይነሳል። ግብርና ሚኒስቴር ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞች መተከላቸውን በመግለጽ 40 በመቶ የሚሆኑት ለምግብነት የሚውሉ መሆናቸውን መናገሩ ይታወሳል። ሆኖም ዓለማችን እየተፈተነችባቸው ያሉ ቀውሶች በሀገሪቱ በሚከናወኑ ኢኮኖሚያዊና ማህበራዊ እንቅስቃሴዎች ላይ ጥላ ማጥለቱ አይቀሬ ስለመሆኑ ነው የእነ ዓለም ባንክ መረጃ የሚያመላክተው። ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በሁለተኛው የተባበሩት መንግስታት የምግብ ስርዓት ጉባኤ ላይ ባደረጉት ንግግር የምግብ ዋስትናን ለማረጋገጥ ዓለም ሰላም መሆን እንዳለባት መጠቆማቸውም አይዘነጋም። is not agriculture. It shapes our health, our economies, our environment. ምግብ ማለት ግብርና ብቻ አይደለም። ጤናችንን፣ ኢኮኖሚያችንን፣ አካባቢያችንንና የወደፊት ህይወታችንን የሚቀርጽ ጭምር ነው። ዛሬ እስካሁን የተመዘገቡትን እድገቶች የምንገመግምበትና አጣዳፊ ለሆነ የተቀናጀ እርምጃ ዳግም ቃል የምንገባበት ቀን ነው። በዓለም አቀፍ ደረጃ ደካማ የሆኑ የምግብ ስርዓቶች ከአየር ንብረት መዛባት፣ ከግጭቶች፣ ከእኩልነት መጓደልና ከኢኮኖሚ ቀውሶች የተነሳ ከፍተኛ ጫና እየገጠማቸው ይገኛል። በተመሳሳይ የልማት ድጋፎች እየቀነሱና የባለብዙ ወገን ትብብሮችም ፈተና ውስጥ እየወደቁ ነው። እነዚህ ተግዳሮቶች ምርታማነትን፣ አቅርቦትን እንዲሁም የሀገራትን መረጋጋት አደጋ ላይ ይጥላሉ። Threaten production, supply, and the dignity and stability of nation. የዓለም ባንክ በምስራቅ አፍሪካ ሀገራት የምግብ ዋስትና እጥረት አሁንም ፈተና መሆኑን ሲናገር፣ የኢትዮጵያ መንግስት ደግሞ የምግብ ምርትን ለማጠናከርና የአየር ንብረት መዛባትን ለመቋቋም የሚያስችሉ እርምጃዎችን እየወሰደ መሆኑን ይገልጻል። የዓለም ባንክ በበኩሉ ለኢትዮጵያውያን የረጅም ጊዜ ምግብ ዋስትናን ለማረጋገጥ በግብርና፣ በመሰረተ ልማትና በሰብአዊ እርዳታዎች ላይ ያተኮሩ ፕሮግራሞች ቀጣይነት ሊኖራቸው እንደሚገባ አሳስቧል።